የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላካችን ቸርነቱ የማያልቅበት ርኅራኄ ይቅርታ የባህሪው የሆነ ፈጥሮ የሚገዛ የተመሰገነ ይሁን። ሰአሊለነ ቅድስት ብለን ዘወትር ስሟን የምንጠራት የጻድቃን የነቢያት የሐዋርያት የቅዱሳን እመቤት የእመቤታችን የቅድስት ድንግል ማርያም አማላጅነት በእኛ በልጆቿ ላይ ይደርብን። አሜን በሉ። እንግዲህ እግዚአብሔር ከትናንትና በፊት ጀምሮ ዛሬ ለሶስተኛ ቀን በዚህ ጉባኤ ጠርቶ ሲያስተምረን ሰንብቷል። አሁንም መምህራኑ እስኪዘጋጁ ነው እንጂ እኔ ከእናንተ ጋራ ብዙ የመቆየት ሀሳብ የለኝም። ምናልባትም መምህራኑ እስኪመጡ ድረስ ለአጭር ደቂቃ ብንነጋገርበት የትምህርታችን ርዕስ ወእወዲህክየ ውስተ ልቦሙ ወእጽሕፎ ውስተ ህሊናሆሙ ትንቢተ ኤርምያስ ምዕራፍ 31 ቁጥር 33 ያለ ኃይለ ቃል ነው። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። እንግዲህ በአማርኛ ሕጌን በሉ፣ ሕጌን በልባችሁ ውስጥ እጽፈዋለሁ ይላል። ይህንን መነሻ አድርገን ለአጭር ደቂቃ ያህል እንመማራለን። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። ይህ ጉባኤ ሁላችሁም በመርሃ ግብር መሪዎች ትናንትም ዛሬም ከትናንትና በፊትም እንደሰማችሁት የዚህ ከተማ ጉባኤ አይደለም፣ የገዳማት ጉባኤ ነው። ገዳማት እንደምታውቁት ከከተማ ራቅ ብለው መንፈስ ቅዱስ ከሚያርፍበት ቦታ ነው የሚሰሩት። እግዚአብሔር በደብረ ታቦር ምስጢሩን ሲገልጥ በከተማ ሲያስተምር ኑሮ በመጨረሻ ምስጢር ሊገልጥላቸው ሲፈልግ ወደ ደብረ ታቦር ይዞ እንደወጣ ሁላችሁም የምታውቁት ታሪክ ነው። ከዚያ በፊት ሲያስተምር ምኩራብ ላይ ነበረ። ሕዝቡ ባለበት ሰብስቦ የሚያስተምራቸው የነበረ ምስጢር መግለጽ ሲፈልግ ግን ወደ ታላቁ ተራራ ወደ ደብረ ታቦር ወሰዳቸው። በዚያም ምስጢር ገለጠላቸው። የገለጠላቸው ምስጢርም ተራ ምስጢር ሳይሆን ታምራት ማድረግ ሳይሆን ግርማ መለኮቱን ገልጦ ፈጣሪ ሰማያት ወምድር መሆኑን ያሳየበት ታሪክ አለን። ምን ለማለት ፈልጌ ነው? ገዳማት ከከተማ የሚርቁት አበው የሚጸልዩባቸው መንፈስ ቅዱስ በየዕለቱ የሚወርድበት ቦታ ስለሆነ ገዳማት አንድም ከገደል ውስጥ አንድም ደግሞ ደሴት ላይ ነው የሚያርፉት። አሁን የተሰበሰብንበት ይህ የደብረ ማርያምን ገዳም ያያችሁት እንደሆነ ማንም ሰው በእግሩ ሂዶ ደርሶ መምጣት አይችልም። የብስ ውስጥ ማነው ባህር ውስጥ ነው ያለች። እቺ ባህር ውስጥ ያለች ገዳም ደግሞ ሁልጊዜም ምዕራፈ መንፈስ ቅዱስ ምዕራፈ እግዝእትነ ማርያም ነች። ከዚያም አባታችን አቡነ ታዲዮስ ያረፉባት ታላቅ ገዳም ናት። ነገር ግን የእግዚአብሔር ቤተሰቦች አባቶቻችን በገዳም ያሉ መነኮሳት አይረሱ አይቆፍሩ አሉ። ለታሪክ ግን እንደ ክብርሃን፣ እንደ ደብረ ማርያም፣ እንደ ጉጉቤ፣ እንደ ዳጋ ያሉ ከደሴቱ ወጥተው እዚህ ከተማ ውስጥ የዕለት ራት እንዲዘሩ እንዲቆፍሩ ይፈቅዳል። በፍትሐ ነገሥትም ተጽፏል፣ በሀገራችን ታሪክም አለ። ያንን ምክንያት አድርገው አባቶቻችን ዛሬ ሕዝቡን አግኝተን አስተምረን ከነሱ ደግሞ እንዲያው አይደለም የበዓል ዶሮ የጾም ቆሎ ይባላል በአባቶቻችን ሕግ። ለአባቶቻችን የሚሰጡ ስጦታዎች በጾም ምንድነው የሚሰጠው? ቆሎ ነው፣ ፍትፍት አይደለም። ለበዓል ደግሞ ሚቻል ከሆነ ዶሮ ይዞ መጠየቅ ያስፈልጋልና አሁን አባቶቻችን እዚህ የመጡት ለጾም ቆሎ ፈልገው ነው። ለበዓል ዶሮ አይፈልጉም እነሱ፣ ያ የቅንጦት ነው ብለው ትተውት ስለሆነ። ስለዚህ ይህንን ምክንያት አድርገን በዚህ ጉባኤ ተሰብስበናልና እግረ መንገዳችን ዛሬ ከቻለ ዛሬ ካልቻለ ደግሞ ሌላ ጊዜ ይልቁንም የአባታችን የአቡነ ታዲዮስን ታሪክና የገዳሙንም እንዲሁ መሰረታዊ ታሪክ የሚናገር መጽሐፍም ስላላችሁ ገዳሙንም እየጎበኛችሁ የቻላችሁ ዛሬ ያልቻላችሁ ደግሞ ሌላ ጊዜ እንድናግዛቸው እንድታግዟቸው በልዑል እግዚአብሔር ስም ጠይቃለሁ።
መምህሩ እስኪመጡ መንፈስ ቅዱስ ምን ይላል መሰላችሁ? በኤርምያስ አድሮ ሕጌን አለ በልባቸው ውስጥ ጽፋለሁ። እስኪ እኔ ጋር በሉት ሕጌን በሉ። ሕግ አለው የእግዚአብሔር፣ እሱን በምን ውስጥ ጽፋለሁ አለ? በልባቸው ውስጥ ጽፋለሁ። እንግዲህ የእግዚአብሔር ቤተሰቦች ኤርምያስ ከእናቱ ማኅፀን ጀምሮ የተመረጠ ነው። የመረጠው ደግሞ መንፈስ ቅዱስ ነው። አሁን በዚህ ሳምንት ወረደ መንፈስ ቅዱስ። መንፈስ ቅዱስ ከሰማየ ሰማያት ወርዶ በሐዋርያት ልቦና ያደረበት ሳምንት ስለሆነ ሁላችንም እሱን እንሰብካለን። ቤተ ክርስቲያንም ይህንን እንድናስተምር ተፈቅደን ታዘዘናለች ማለት ነው። እና ምንድነው የሚለው? በኤርምያስ አድሮ እግዚአብሔር ሕጌን በልባችሁ ውስጥ ጽፋለሁ ብሎ ነበረ። ኤርምያስ ሲወለድ የእግዚአብሔር ሕግ ከልቡ ላይ ተጽፎ የተወለደ ነቢይ ነው። አንዳንዶቻችን ራቁታችንን እንመጣለን፣ ራቁታችንን እንሄዳለን። ነገር ግን አባቶቻችን ገና ከእናታቸው ማኅፀን ወደዚህ ምድር ሲመጡ የእግዚአብሔርን ቃል ተሸክመው ነው የሚመጡት። ከእነዚህ አንዱ ኤርምያስ ነው። በሁለተኛ ደረጃ ደግሞ ነቢይ ኤልያስ አለላቸው። ከእናቱ ማኅፀን ሲወለድ በእሳት ሰፋድም ተጠቅልሎ የተወለደ እግዚአብሔር የመረጠው ኤልያስ አለ። ኋላም እግዚአብሔር በመንፈስ ቅዱስ ተቃይቶ ሲኖር በእሳት ሰረገላ ወደ ሰማየ ሰማያት እንዳሳረገው ሁላችንም ታሪኩን እናውቃለን። ወደ ኤርምያስ የመጣችሁ እንደሆነ ኤርምያስ አይናፋር ነው ይለዋል እና እግዚአብሔር ግን አይናፋርነቱን አይቶ የእግዚአብሔር አገልጋይ መሆኑን ተረድቶ ገና ከእናቱ ማኅፀን መምህር ነቢይ አድርጎ ሹሞ ቀብቶ ከእናቱ ማኅፀን ወደዚህ ምድር አመጣው። ብላቴናም ሳለ እግዚአብሔር በራእይ ቀስቅሶ ሕዝቡን እንዲያስተምር ኤርምያስን ነገረው እና ኤርምያስ እኔ አይናፋር ነኝ፣ ብላቴና ነኝ፣ ከሰው ፊት መቆም አልችልም ብሎ እግዚአብሔርን መለሰለት። ይህ ትሕትና ነው። የእግዚአብሔር ቤተሰቦች ሁላችንም ትሕትና እንዲኖረን አምላካችን ይፍቀድልን። አይነ ፈጣጣዎች ላይ እግዚአብሔር አያድርባቸውም። በፈሊጥ እግዚአብሔርን መንግሥተ ሰማያትን ወርሳለን በሚሉት በእነሱ እግዚአብሔር አያድርም። እግዚአብሔር ሕጉን በልቦናቸው የሚጽፍባቸው ዕለት ዕለት ተገልጦ የሚያናግራቸው በምስኪኖች በየዋሆች ላይ ያገኙ እግዚአብሔር እሱም በተለያየ ጊዜ ተናግሯል። የመካርያንን ምክራቸውን እሽራለሁ፣ ጠቢባንን የሚሉትን ደግሞ ጥበባቸውን አልጭ አደርጋለሁ። ነገር ግን በዚህ ዓለም ልብ ሰሪ፣ አሳወጋሪ፣ ገበሬ የነበሩትን ግን እኔ አድሬ እንዲናገሩ አደርጋቸዋለሁ ብሎ በተደጋጋሚ ተናግሯል እግዚአብሔር። ስለዚህ ሁላችንም የኤርምያስን አይነት ልብ እንዲሰጠን መልካም ፈቃዱ ይሁንልን።